ኡስታዝ ደግሞ ሌላ ትዝ ብሎ የመጣው ያ አላህ ግን ይቅርታ፣ ያው ስሜቱን ትረዱኛላችሁ ብዬ ስለማስብ ነው። ያው በአንድ ጊዜ አይመጣልኝም እንደነገርኳችሁ፣ ግን ዘግቼ እንደገና ደግሞ ይሄን ሳልነግራቸው እየተመለስኩ የምመጣው ማለት ነው። እና እንደዚህ በጓደኛ በቤተሰብ ዙሪያ በምንም ሳላረጋቸው ይርቃሉ፣ ይጠሉኛል ያልኳችሁ ማለት ነው። የተውኝ ጓደኞቼ እንኳን ወላሂ እነሱ የደወሉበት ሰዓት አለ። እኔ እኮ በፊት ስደውልላቸው ሳናገራቸው ብዙ የማይፈልጉኝ ማለት ነው። ሱብሃንአላህ። እንደገና ከቤተሰብ ጋር ደግሞ ያለው መስማማት፣ በፊት ድምጻቸውን መስማት አልፈልግም ነበር። ይሄው ሁሉ በሂደት እየተስተካከለ እየመጣ ነው። እንደገና ደግሞ በትዳር ዙሪያ ያው በእርግጥ ለኔ የምለው አላገኘሁም፣ ግን የሚደውለው ሰው አሁን ከበፊቱ በጣም ብዙ ነው የሚደውለው ማለት ነው። ለኔ ብዬ ወደ ትዳር ልገባ ነው ባልላችሁም የሚደውለው ሰው በጣም እኔ በጣም ነው ወላሂ ገረመኝ። ኡስታዝ እኔ እንዴት ነው የሚያምነው ይሄን ነገር የሚያምነው? አንድ ሰው ቢነግሩት በዲኑ ላይ ያለው እንጃ ብቻ እኔ ቃላቱ ነው የሚያጥረኝ። ከዚህ ሕክምና ያገኘሁት ነገር ምንድነው? በቃ በዲኔ ጠንካራ እንዲሆን ለቁርአን ያለኝ ፍቅር እንዲጨምርልኝ እንደገና ደግሞ በዚክር እንዲበረታ ብዙ ነገር ነው ያገኘሁት። ከጤንነቴም ጎን ለጎን ማለት ነው። ወላሂ በቃ የሆነ እምነቴ በጣም እንዲጠነክር አላ አይደለ። መቼም ሁሉም ሰው ቁርአን ልቅራ ይላል ወይም ደግሞ ሁሉም ሰው ዚክር ላርግ ይላል የሆነ ነገር፣ ግን ይሆናል አይሆንም ተስፋ ነበር እንትን የምንለው ማለት ነው። አሁን ግን እንደሚሆንልኝ ፈጣሪ እንደሚያደርግልኝ አድርጌ ሙሉ በሙሉ እርግጠኛ ሆኜ ነው የሆነ ዱዓ ሳደርግ እንኳን የሆነ ነገር ሳደርግ የሆነ ዚክር ሲያደርግ በቃ አላህ ይቀበለኛል የሚለውን ነገር ሙሉ በሙሉ ተስፋ አድርጌ ለአላህ ያለኝን ቀረቤታ ሙሉ በቃ አይተውኝም፣ ፈጣሪ አልቆኛል አይተውኝም የሚለው ነገር ሙሉ በሙሉ በቃ ጥንክር እንዲል ያደረገኝ እና ጤንነቴን ብቻ አይደለም በቃ ለወደፊት ላለው ለዲኔ ላለው ለእንትኔ በጣም እንድጠነክር ነው ያደረጋችሁ። ጀዛኩሙላህ ኸይር ኡስታዝ ዱንያ ወል አኺራ።